ሰላም ጤና ይስጥልኝ የፋክት ፈርስት ቤተሰቦቻችን እንደምን አላችሁ? ከሰሜን ወሎ ሰማይ ስር በድንገት የተቀሰቀሰውና በአንድ ጀንበር ከ50 በላይ የመኖሪያ ቤቶችን ወደ አመድነት የቀየረው አስገራሚ እሳት በስተጀርባ ያለው እውነተኛ ሚስጥር ምንድነው? በደሴ ከተማስ የ6 ዓመቱን ህፃን ህይወት የቀጠፈው ሌላኛው በጽኑ ያቆሰለው የጦርነት ቅሪት አደጋ ከዓመታት በኋላ ዛሬ ላይ የፈነዳው ጉዳይ ጠባሳ ለምን ሊቆም አልቻለም? የሀገር ውስጥ አሳዛኝ ክስተቶችን ተሻግረን ወደ ጎረቤት ሀገር ኤርትራ ስናመራ ደግሞ የኤርትራ መንግስት በአንድ ወር ጊዜ ውስጥ ዜጎች በእጃቸው ያለውን ጥሬ ገንዘብ በሙሉ ወደ ባንክ እንዲያስገቡ ያስተላለፈው እጅግ ጥብቅና አስገራሚ ትዕዛዛት በስተጀርባው ያለው እውነተኛ ኢኮኖሚ ሴራና ሚስጥር ምንድነው? ይህ ውሳኔ በህዝቡ ላይ ምን አይነት አዲስ መከራ ይዞ ይመጣል? በተመሳሳይ ሰዓት ዓለም አቀፍ ማህበረሰብ አይኑን በጨነበት የሱዳን የእርስ በርስ ጦርነት ውስጥም በአምነስቲ ሪፖርት ያወጣውን በአልፋሻር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎችን ያስጨረሰው አሰቃቂ የዘር ማጽዳት ወንጀል ምን ያህል ያስፈራል? ሰኔ 24 ቀን 2018 ዓ.ም ዓለም አቀፍ ታላላቅ ሚዲያዎች ኢትዮጵያ ምርጫና ዓለማችን ስላጠላባት የጂኦፖለቲካ ውጥረት ምን እያሉ ነው? ከሀገር ውስጥ እስከ ዓለም አቀፍ መድረክ የተከሰቱትን እነዚህ ሚስጥራዊ አጓጊ ወቅታዊ መረጃዎችን በዝርዝር ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በሰሜን ወሎ ዞን ሀብሩ ወረዳ ከባድ ቃጠሎ መነሳቱ ተሰማ። በወረዳው ቁጥር 23 ቀበሌ ቀስማ ጎጥ በተባለው አካባቢ በድንገት በተቀሰቀሰው ከባድ የእሳት አደጋም ከ50 በላይ የአርሶ አደሩ መኖሪያ ቤቶች ሙሉ በሙሉ መውደማቸው ተሰምቷል። ይህ ድንገተኛ አደጋ በመኖሪያ ቤቶችና በንብረት ላይ ከፍተኛ ውድመት በማስከተል በርካታ አርሶ አደሮችን ቤተሰቦቻቸውን ለከፍተኛ እንግልት፣ ለችግር፣ ለመፈናቀል ዳርጓቸዋል። የደረሰው አሰቃቂ አደጋ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ይፋ መደረጋቸውን ተከትሎ በርካታ ወገኖች ለተጎጂዎች ያላቸውን ጥልቅ ሐዘንና አጋርነት በመግለጽ ይገኛሉ። እሳቱ የተነሳበት ትክክለኛ መንስኤም ሆነ የደረሰው አጠቃላይ የንብረት ጉዳት ዝርዝር ግምት እስካሁን በይፋ ያልተገለጸ ሲሆን ጉዳዩን በተመለከተ የሚወጡ ተጨማሪ መረጃዎችን ተከታትለን የምናደርሳችሁ ይሆናል። በሌላ አሳዛኝ ዜና በትናንትናው ዕለት ከሰዓት በኋላ በደሴ ከተማ ወሎ ዩኒቨርሲቲ ማዶ ልዩ ስሙ ገርጀሳ በተባለ አካባቢ በተከሰተ ድንገተኛ የቦምብ ፍንዳታ የአንድ ህፃን ህይወት ተቀጥፏል። አቶ መጫወቻ መስሏቸው በእጃቸው የያዙት ያልፈነዳ የጦርነት ቅሪት ቦምብ በድንገት በመፈንዳቱ ምክንያት የ6 ዓመት ዕድሜ ያለው ህፃን ወዲያውኑ ህይወቱ ሊያልፍ ችሏል። የሟቾቹ ህፃን ስነ ስርዓት ቀብር በዛሬው ዕለት የተፈጸመ ሲሆን በአደጋው ክፉኛ የቆሰለውና ከፍተኛ ጉዳት የደረሰበት ሌላኛው ህፃን ደግሞ በሆስፒታል በጽኑ ታማሚዎች መከታተያ ክፍል ውስጥ አይሲ ውስጥ ህክምና ላይ ይገኛል። ይህ ልብ ሰባሪ አደጋ ከዓመታት በፊት የተካሄደውና በአካባቢው የነበረውን የሰሜኑ ጦርነት ጥሎት ያለፈው አደገኛ ገዳይ ጠባሳ አሁንም ድረስ በንጹሃን ላይ በተለይም አርቆ ማሰብ በማይችሉ ህጻናት ላይ አደጋ ማድረሱ በተጨባጭ እንደቀጠለ የሚያሳይ ማሳያ ሆኗል። የኤርትራ ማዕከላዊ ባንክ ባወጣው ጥብቅ ማሳሰቢያ በአገሪቱ ውስጥ በግለሰቦችም ሆነ በተቋማት እጅ የሚገኙ የአገሪቱ መገበያያ ገንዘብ ናቅፋ ሙሉ በሙሉ እስከ መጪው ሐምሌ ማጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። ባንኩ አክሎ እንደገለጸው ማንኛውም ዜጋ ለየትኛውም አይነት ንግድ ልውውጥ መጠቀም ያለበት ብሔራዊ ገንዘቡን ናቅፋን ብቻ ነው። ነገር ግን ይህን ገንዘብ ከባንክ ውጭ በግል ይዞታ ውስጥ ማቆየት ህገ ወጥ መሆኑን አስጠንቅቋል። በዚህ መሰረትም የባንክ ሂሳብ የሌላቸው ሰዎች ጭምር እስከ ሐምሌ መጨረሻ ድረስ አዲስ አካውንት በመክፈት ያላቸውን ጥሬ ገንዘብ በሙሉ ማስገባት ይጠበቅባቸዋል። በትዕዛዙ መሰረትም በማይንቀሳቀሱ ላይ ጥብቅ ህጋዊ እርምጃ እንደሚወስድ ቢገልጽም እርምጃው ግን ምን እንደሆነ ማዕከላዊ ባንኩ በመግለጽ አላስቀመጠም። ይህ አዲስ መመሪያ ኤርትራ መንግስት በውጭ ምንዛሬ ተመን በገንዘብ ዝውውርና በፍጆታ እቃዎች ላይ ለአስርታት ሲያካሄድ ከቆየው ጥብቅ ቁጥጥር ጋር የሚዛመር ነው። ከ10 ዓመታት በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባስተራጨበት ወቅት በተመሳሳይ መልኩ በህዝብ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። በወቅቱ የተሰጠው ምክንያትም ህገወጥ የገንዘብ ዝውውርን ለመቆጣጠርና የሀገሪቱ ምጣኔ ሀብት ለማረጋገጥ የሚል ነበር። ነገር ግን ከዚያ ገንዘብ ልውውጥ ማግስት ጀምሮ መንግስት በዜጎች ላይ የገንዘብ እንቅስቃሴ ላይ እጅግ ጥብቅ ገደብ ማውጣቱ ይታወሳል። አሁን ባለው አሰራርም ኤርትራ ባንኮች ውስጥ ገንዘብ ያላቸው ሰዎች በአንድ ወር ውስጥም ከባንክ አካውንታቸው ማውጣት የሚችሉት 5000 ናቅፋ ብቻ ነው። ይህ ገንዘብ በህዝብ ዕለት ህይወት ላይ የፈጠረው ተጽዕኖም ቀላል አይደለም። ከፍተኛ መጠን ያለው ገንዘብ ለሚጠይቁ ገዢዎች ዜጎች በየወሩ 5000 ናቅፋ እያወጡ ለበርካታ ወራት በማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪ ለሚጠይቁ ማህበራዊ ጉዳዮች የተፈቀደው 5000 ናቅፋ በላይ ለማውጣት ከአካባቢው ባለስልጣናት ልዩ ፍቃድ ደብዳቤ ማግኘት ግዴታ ሆኗል። የምጣኔ ሀብት ባለሙያዎች እንደሚሉት ከሆነ ይህ የገንዘብ እንቅስቃሴ ላይ የተጣለው ገደብ የሀገሪቱን የንግድ ልውውጥ እያጓተተ ይገኛል። ኤርትራ በአፍሪካ
በመንግስት በጣም ጥብቅ ቁጥጥር የሚደረግበት የባንክ ስርዓት ካሏቸው ሀገራት አንዷ ናት። በሀገሪቱ ዘመናዊ የዲጂታል ገንዘብ ዝውውር ባለመስፋፋቱም አሁንም አብዛኛው ግብይት በጥሬ ገንዘብ ነው የሚከናወነው። አሁን በወጣው አዲስ መመሪያ ባለፉት ዓመታትም በሰዎች እጅ የተጠራቀመውን ናቅፋም ወደ መንግስት ካዝና ለመመለስ የመንግስትን የቁጥጥር ጡንቻ የበለጠ ለማጠናከር ያለመ እንደሆነ ይታመናል። ወደ ቀጣዩ መረጃችን ስናልፍ ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ድራሽ ኃይል ወይም አርኤስኤፍ በሀገሪቱ ምዕራባዊ ክፍል በምትገኘው ኤልፋሽር ከተማ ውስጥ አስከፊ የሰብአዊ ወንጀል የዘር ማጽዳት መፈጸሙን አምነስቲ ኢንተርናሽናል ባወጣው ሪፖርት አመልክቷል። በተባበሩ መንግስታት ድርጅት በኩል ደግሞ ባለፈው ዓመት በከተማ በ3 ቀናት ጥቃት ብቻ ከ6000 በላይ ሰዎች መገደላቸው ተረጋግጧል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እንዳለው የአርኤስኤፍ ተዋጊዎች ከ2024 መጀመሪያ እስከ ጥቅምት 2025 ባለው ጊዜ ውስጥም በኤልፋሽር ከተማ በዙሪያ መጠነ ሰፊ የግዳጅ መፈናቀል፣ እስርን፣ ስቃይ፣ መደፈርን፣ የወሲብ ባርነትን እንደ ጦር መሳሪያ ተጠቅመዋል። በጥቃቱ በተለይም ህጻናት፣ አረጋውያንና የአካል ጉዳተኞች ሆነ ተብለው የጥቃት ኢላማ የተደረጉ ሲሆን በርካታ ታዳጊዎችም ለውትድርና በግዳጅ ተመልምለዋል። አምነስቲ ኢንተርናሽናል እንደሚያመለክተው ይህ ጥቃት በብሔር ማንነት ላይ ያተኮረ አርኤስኤፍ አረብ ያልሆነውን የዛጋዋ ብሔር ተወላጆች በመፍጀትና የተፈናቀሉትን ደግሞ ወደ ቀያቸው እንዳይመለሱ በመከፋፈል በግልጽ የዘር ጭፍጨፋ ወንጀል ፈጽሟል። ከዚህ በላይም ኃይሉ አልፋሽር ለወራት ከበባ ውስጥ በማስገባት ምግብና ሰብአዊ እርዳታ እንዳይገባ ከልክሏል። እናቶች በረሃብና በቦምብ ድብደባ ውስጥ ሆነው በሆስፒታሎች ለመውለድ የተገደዱ ሲሆን ጨቅላ ህጻናትም ያለ ምግብ ተበታትነዋል። ድርጅቱ በቪዲዮ መረጃዎች አስደግፎ እንደገለጸው የሲቪል ልብስ የለበሱ ሰዎች ሲረሽኑ የነበሩ ኮማንደር አልፋታህ አብዱላ አቡሉሉ እና በእስር ቤት ውስጥም ለተፈጸሙ አስከፊ ስቃዮች ትዕዛዝ የሰጡ ጎዶ ሐምዶን አቡ ሀይር ከዚህ ዓለም አቀፍ የህግ ጥሰት ከፍተኛ ተጠያቂዎች ናቸው። አምነስቲ አርኤስኤፍ መሪ መሐመድ ሐምድ ዳጋሎ ምላሽ እንዲሰጡ ቢጠይቅም እስካሁን ምንም ምላሽ አልተገኘም። ላለፉት 3 ዓመታት በሱዳን ጦር በአርኤስኤፍ መካከል የሚካሄደው የስልጣን ሽኩቻ ጦርነት እስካሁን በመቶ ሺዎች የሚቆጠሩ ሲቪሎች የተገደሉ ሲሆን ከ14 ሚሊዮን በላይ ዜጎች ደግሞ ከቤት ንብረታቸው ተፈናቅለዋል። የተባበሩ መንግስታት ድርጅትም በኤልፋሽር የተፈጸመው ጥቃት ለዘር ማጥፋት የተቃረበ ነው ሲል ገልጾታል። አምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ በሱዳን ያለው ሁኔታ በንጹሃን ላይ የሚካሄድ ጦርነት ነው ሲሉ የገለጹ ሲሆን ድርጅቱ በሱዳን አስቸኳይ የተኩስ አቁም እንዲደረግ ለተፋላሚዎችም የጦር መሳሪያ የሚያቀርቡ የውጭ ሀገራት ድጋፋቸውን በአስቸኳይ እንዲያቆሙ ጥሪ አቅርቧል። የሚቀጥለው መረጃችን ስናልፍ በመካከለኛው ምስራቅ ያለው የጸጥታ ሁኔታና የተኩስ አቁም ስምምነት ጥረቶች አሁንም አልጀዚራና የሲኤንኤን ዋነኛ አርዕስቶች ሆነው ቀጥለዋል። በሌላ በኩል በሩሲያና ዩክሬን ጦርነት ግንባር ላይ እየተደረጉ ያለው አዳዲስ ወታደራዊ እንቅስቃሴዎችና የጦር መሳሪያ አቅርቦት ውይይቶች የዓለምን ትኩረት መሳባቸውን ሮይተርስና ዘ ቴሌግራፍ ዘግበዋል። ወደ ኢኮኖሚና ገበያ ስንዞር ዓለማችን ታላላቅ ማዕከላዊ ባንኮች የዋጋ ንረትን ለመቆጣጠር የሚወስዷቸው አዳዲስ የወለድ ተመን ውሳኔዎችን በዓለም የአክሲዮንና ሸቀጦች ገበያ ላይ መዋዠቅ የፈጠሩ መሆኑን ብሉምበርግ በሰፊው ዘግቦታል። ከቴክኖሎጂው ዓለም ደግሞ በሰው ሰራሽ አስተዋጽኦ ወይም ኤአይ አጠቃቀምና ደህንነት ህጎች ዙሪያ አሜሪካና በአውሮፓ ህብረት መካከል እየተደረጉ ያሉ አዳዲስ ህግ ማዕቀፎች ክርክሮች ትልልቅ ቦታ ማግኘታቸውን አክሲዮስ ይፋ ባደረገው መረጃ አመልክቷል። በመጨረሻም በአየር ንብረት ለውጥና የተፈጥሮ አደጋዎች በተመለከተም በበርካታ አውሮፓና ኤዥያ ሀገራት የተመዘገበው ከፍተኛ የበጋ ወቅት የሙቀት ማዕበል እና ተያያዥ የተፈጥሮ አደጋዎች ሀገራት አየር ንብረት ለውጥን ለመቋቋም የሚያደርጉትን ዝግጅት በድጋሚ እንዲፈትሹ እያስገደዳቸው መሆኑን አናዶሉና ቢቢሲ ዘግቧል። ዓለማችን በአሁኑ ሰዓት እያስተናገደቻቸው ያሉ ዋና ዋና ዓለም አቀፍ አጀንዳዎች እነዚህን ይመስላሉ። የቻናላችን ቤተሰቦች ከሰዓታት በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።